አካል ጉዳተኞችና ልዩ ፍላጎት ያላቸው የሚታሰቡበት የድምቀት በዓል ተከበረ። በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት በጽዮን ማርያም ቁምስና አካል ጉዳተኞችና ልዩ ፍላጎት ያላቸው የሚታሰቡበት የድምቀት በዓል የካቲት 7 ቀን 2018 ዓ.ም በተለያዩ መርሃ ግብሮች ተከበረ። እርሱ አስቀድሞ ወዶናልና እኛም እንዋደዳለን በሚል የመጽሐፍ ቅዱስ ቃል የተከበረው የዘንድሮ የድምቀት ክብረ በዓል በጽዮን ማርያም ቁምስና በተደረገ መስዋዕተ ቅዳሴ ተጀምሯል። የዕለቱን መስዋዕተ ቅዳሴ የመሩት በአዲስ አበባ ሀገረ ስብከት የቅዱስ ሚካኤል ቁምስና ቆሞስ ክቡር አባ ታምራት ጡምደዶ ሲሆኑ የዕለቱን ቃለ እግዚአብሔር ያሰሙት በአዲስ አበባ ሀገረ ስብከት የቅዱስ ፍራንቺስኮስ ቁምስና ቆሞስ ክቡር አባ ፍስሐ ታፈሰ ህሙማን እህት ወንድሞቻችን የተረሱ ከሰው በታች የሆኑ አይደሉም በማለት በእግዚአብሔር ጸጋ የተሞሉ መሆናቸውን በስብከታቸው አንስተዋል። ቤተክርስቲያናችን ህሙማንን በማቀፏና ማገልገሏ እጅግ በጣም ትልቅ መሆኗን በመግለጽ ባገኘነውም ባጣነውም ነገር እግዚአብሔርን እናመስግን ብለዋል። ከመስዋዕተ ቅዳሴው በኋላ በክብረ በዓሉ ላይ ለተገኙ አካል ጉዳተኞችና ልዩ ፍላጎት ላላቸው የቅባ ቅዱስ የመቀባት ስነ ስርዓት በካህናት አማካኝነት ተካሂዷል። በመቀጠልም በተለያዩ ተቋማት የተዘጋጀ የባዛር አውደ ርዕይ፣ የግንዛቤ ማስጨበጫ ትምህርቶች፣ ጥዑመ ዝማሬዎችና እውቅና የመስጠት መርሃ ግብርም ተካሂዷል። በመድረኩ ተገኝተው መልእክት ያስተላለፉት በአዲስ አበባ ሀገረ ስብከት ፍትህና ሰላም ቢሮ ዋና አስተባባሪ አቶ ሰለሞን ደጀኔ ዛሬ እያከበርን ያለነው በአካል ጉዳተኞችና ልዩ ፍላጎት ያላቸው ሰዎች ላይ ያለንን ግንዛቤ ቆም ብለን እንድናስብ የሚያደርገን ዝግጅት ነው በማለት እነርሱን ስናስብ ዛሬ ብቻ ሳይሆን በዕለት ተዕለት ህይወታችን የኛ አካል ልናደርጋቸው ይገባል ብለዋል። አካል ጉዳተኞችና ልዩ ፍላጎት ያላቸው የእግዚአብሔር ስጦታ እንደሆኑ ሁሌም በእኛ መካከል እንደሚኖሩ መቀበል ያስፈልጋል ሲሉ መልእክታቸውን አስተላልፈዋል። የአዲስ አበባ ሀገረ ስብከት ሐዋርያዊ አገልግሎት ጽሕፈት ቤት የቅዱስ ፒዮ የአካል ጉዳተኞች ህብረት ከቲም ቲምቦ ፋውንዴሽን ጋር በመተባበር ለሶስተኛ ጊዜ በተከበረው በዚህ ክብረ በዓል ላይ አካል ጉዳተኞች፣ ልዩ ፍላጎት ያላቸውና ቤተሰቦቻቸው፣ ካህናት፣ ደናግል፣ እህቶችና ወንድሞች፣ ከተለያዩ ቁምስናዎች የተገኙ ምዕመናን፣ ወጣት መዘምራንና በጎ ፈቃደኞች ታድመዋል።